ብዙ ሰው ሰፕሊመንቶችን ወይም ቫይታሚኖችን ከውጭ ያስመጣል ወይም ከተለያየ ቦታ ይገዛል ከፋርማሲዎች። ነገር ግን ብዙዎቹ ንጥረ ነገሮች ከምንመገባቸው ምግብ የምናገኛቸው ናቸው። ቀጥዬ የማቀርብላችሁን 5 ለሰውነታችን አስፈላጊ የሆኑ ሰፕሊመንቶች ግን መውሰድ እጅግ የበለጠ ጠቃሚ ይሆናል። በተለይ እድሜያችሁ ከ40 ዓመት በላይ ከፍ ላላችሁ እነዚህን ሰፕሊመንቶች ማካተት መልካም ነው። ዶክተር አዝመራው እባላለሁ። በዛሬ ቪዲዮ እነዚህ ኢምፖርታንት ወይም በጣም ጠቃሚ በሆኑ ሰፕሊመንቶች ላይ ትኩረት አድርገን ምንነጋገር ይሆናል። ቀጥታ ወደ ጉዳዩ እገባለሁ። የመጀመሪያ እጅግ በጣም አስፈላጊ የሆነ ሰፕሊመንት ማግኒዥየም ነው። እንግዲህ ማግኒዥየም በሰውነታችን ውስጥ ከ300 በላይ ለሚሆኑ ኬሚካሎች ግብረ መልስ ወይም ደግሞ ባዮኬሚካል ሪያክሽን በማከናወን ግድ በጣም አስፈላጊ የሆነ መሰረታዊ የሆነ ንጥረ ነገር ነው። እንግዲህ ማግኒዥየም በሰውነታችን ውስጥ በርካታ ኤንዛይሞች ይህንን ማግኒዥየም ይጠቀሙታል። ማግኒዥየም ለጥሩ እንቅልፍ እንዲሁም ደግሞ ለእግር መዛል፣ የእግር መሸማቀቅ፣ የረስትሌግ ሲንድረም የምንለው አይነት ችግር ላለባቸው፣ የሆድና የሆድ ድርቀት ለሚያስቸግራቸው፣ አጠቃላይ የሆድ ዕቃ ጡንቻዎችን ከማዝናናት አንጻር እጅግ በጣም ጠቃሚ የሆነ ንጥረ ነገር ነው። በተጨማሪም ደግሞ ማግኒዥየም የደም ስሮችን ጡንቻዎች፣ የደም ስርን የሚሸፍኑ ጡንቻዎች ዘና እንዲሉ በማለት ደም ግፊትን በመቀነስ እጅግ ጠቃሚ ነው። እንዲሁም ደግሞ ሰውነታችን ኢንሱሊን የሚሰጠው ምላሽ በማነቃቃት ወይም ደግሞ ኢንሱሊን ሴንሲቲቪቲን በማሻሻል የደም ስኳር ላለባቸው ሰዎችም ጠቃሚ የሆነ ሰፕሊመንት ነው። ታዲያ ይህ ሰፕሊመንት የእንቅልፍ ችግር ላለባቸው ማግኒዥየም ግላይሲኔት በሚል መልኩ ይሰጣል። እንዲሁም ደግሞ ለሆድ ድርቀት ለሚያስቸግራቸው ደግሞ ማግኒዥየም ሲትሬት ወይም ማግኒዥየም ሃይድሮ ኦክሳይድ በሚባል የሚዘጋጅ ይሆናል። በእርግጥ ይህንን እንግዲህ ማግኒዥየምን ኤሌመንት ወይም የማግኒዥየም ንጥረ ነገር ከተፈጥሮ ምግቦች የምናገኝበት ሁኔታ አለ። በተለይ በዚህ ዱባ ፍሬ፣ የተለያዩ የለውዝ አይነት ያላቸው እንደ አልመንድ የምንላቸው ወይም ደግሞ ነትስ የሚባል በተለይ የለውዝ ዘር ያላቸው ማግኒዥየም ይዘታቸው በጣም ከፍተኛ ነው። እንዲሁም ከአረንጓዴ ቅጠላቅጠል ምግቦች እንደ ስፒናች፣ ጎመን የመሳሰሉትም እናገኛለን። ነገር ግን በሰፕሊመንት ደረጃ መውሰድ ካለባችሁ አንዱ በጣም ጠቃሚ የሆነው ማግኒዥየም ነው። በሁለተኛ ደረጃ ደግሞ ኦሜጋ 3 ወይም ኦሜጋ 3 ፋቲ አሲድ ነው። ይህን እንግዲህ ለልብ ጤንነት፣ ለአእምሮ ጤንነት እጅግ በጣም ወሳኝ ነው። በአንጎል ህዋሳት መዋቅር ውስጥ በተለይ እያንዳንዱ ሴል መዋቅር ሴል ሜምብሬን የተሰራው ስብነት ካላቸው ነገሮች ነው። ስለዚህ ለነዚህ ሴል ሜምብሬን ወይም ደግሞ የህዋስ ሽፋን ላይ ከፍተኛ የሆነ ጠቀሜታ አለው። እነዚህን ሴል ግንባታ ላይ፣ በልብና የደም ዝውውር ላይ አጠቃላይ ጠቃሚ የሆነ ጤናማ የሚባል ቅባት ውስጥ የያዘ ነው። እንግዲህ በሰፕሊመንት ደረጃ ኦሜጋ 3 ተብሎ ሊዘጋጅ የሚችል ሁኔታ ነው። በተጨማሪም ደግሞ ጠቃሚ ያልሆኑ ጎጂ የሆኑ አንዳንድ የስብ የኮሌስትሮል ዘሮች ለምሳሌ እንደ ትራይግላይሰራይድ የመሳሰሉትን እንዲሁም ደግሞ የኤልዲኤል የምንለው የኮሌስትሮል አይነት ያው ተለምዶ መጥፎ ኮሌስትሮል እየተባለ ይጠራል። አክቹዋሊ የኮሌስትሮል ጉዳይ በጣም አጨቃጫቂ ቢሆንም ግን እነዚህን ኮሌስትሮሎች በማስተካከልም በጣም ወሳኝ ነው ማለት ነው። የሰፕሊመንት ትኩረትን፣ የማስታወስ ችሎታን ወይም የኮግኒሽን ፋንክሽንን በማሻሻል ኦሜጋ 3 ሰፕሊመንት ሌላው እንግዲህ የምታካትቱት አንድ ሰፕሊመንት ይሆናል። የት እናገኛለን? በተፈጥሮ ምግቦች የምናገኛቸው ለምሳሌ ቅባታማ አሳዎች እንደ ሰልመን፣ ሰርዲን የመሳሰሉት አሳዎች ላይ እናገኘዋለን። እንዲሁም ደግሞ ኤልኤ በምንለው የተልባ ፍሬ እንደ ፍላክስ ሲድ፣ ቺያ ሲድ፣ ወልነት ማለትም እንደ ለውዝ የመሳሰሉት ነገሮችም ላይ ማግኘት የምንችላቸው ነገሮች ናቸው ማለት ነው። ኤልኤ በሚል መልክ ማለት ነው። ስለዚህ ኦሜጋ 3 ግን በሰፕሊመንት መልክ ብትወስዱ ሌላው የሚመከር ነው ማለት ነው። በሶስተኛ የቫይታሚን ዲ በጣም ወሳኝ ነው። ቫይታሚን ዲ እንግዲህ ካልሲየም ከሆድ ዕቃችን ወይም ደግሞ ከሆድ ውስጥ እንዲመጠጥና በሰውነታችን እንዲባድ በማድረግ ለአጥንት፣ ለጥርስ፣ ለተለያዩ ነገሮች ሁሉ እጅግ በጣም ጠቃሚ የሆነ ቫይታሚን ሰፕሊመንት ነው። እንግዲህ ቫይታሚን ዲ ደግሞ በጣም ብዙ ሰው የቫይታሚን ዲ እጥረት አለበት። ከዚህም አንጻር እንግዲህ ቫይታሚን ዲ መውሰድ ሌላው ሊጠቅማችሁ የሚችል ሰፕሊመንት ነው ማለት ነው። ቫይታሚን ዲ ለአጥንት ጥንካሬ፣ ለአጥንት መሳሳት ችግር እንዳያጋጥማችሁ ማለት ነው። እንዲሁም ደግሞ የእንቅልፍ መዛባት ችግር ካለ እንቅልፍ መዛባት ለማስተካከል፣ ለነርቭ ጤንነት አጠቃላይ እንዲሁም ደግሞ በአጠቃላይ የበሽታ የመከላከል አቅምንም ለማስተካከል፣ የስኳር ህመም ያለባቸውም እንዲሁ ከኢንሱሊን ያላቸው ምላሽ ሁሉ ለማስተካከል ቫይታሚን ዲ በጣም ወሳኝ ከሆኑት ሰፕሊመንቶች መካከል ነው። በእርግጥ እዚህ ሰፕሊመንቶች ስትወስዱ በመግቢያ ላይ እንደነገርኳቸው ሐኪም ማማከር አለባችሁ። እንዲሁም ደግሞ መጠናችሁን ቼክ ማድረግ ጠቃሚ ነው። ግን ብዙ ጊዜ
እድሜ ከፍ ሲል በተለይ ከ40 ከ50 ዓመት በላይ ሲሆን እነዚህን ሰፕሊመንቶች ማካተት የበለጠ ጠቃሚ ይሆናል ማለት ነው። በጣም በርካታ ገበያ ላይ የሚሸጡ ሰፕሊመንቶች ቫይታሚኖች አሉ፣ ግን እነዚህን መያዛቸውንና ወይም እነዚህን ማካተታችሁ ግን የበለጠ ጠቃሚ ያደርጋቸዋል። በተፈጥሮ እንግዲህ ቫይታሚን ዲ የፀሐይ ቫይታሚን በመባል ይታወቃል። ስለዚህ ፀሐይ ብርሃን ቆዳችን በሚያገኝበት ወቅት በቆዳችን ውስጥ የሚመረት ቫይታሚንም ነው። ከምግብ ደግሞ የአሳ፣ የጉበት፣ የእንቁላል አስኳል፣ ሙሽሩም የምንለው ወይም እንጉዳይ እነዚህ በቫይታሚን ዲ የበለጸጉ ናቸው። የእንስሳትና የእንስሳት ተዋጽኦችም ቫይታሚን ዲ አላቸው ማለት ነው። እንግዲህ ከምግብ ከየት እናገኛለን ከተባለ ማለት ነው። በአራተኛ ደረጃ ደግሞ ጠቃሚ የሚባለው የቫይታሚን ቢ12 ነው። ቫይታሚን ቢ12 የነርቭ ስርዓት ጠባቂ ነው ልንለው እንችላለን። ለቀይ ደም ሴል ምርት ቀይ ደም ሴል እንዳያንስ ቀይ ደም ሴል እንዲመረት የራሱ የሆነ ጠቀሜታ አለው። እንዲሁም ለዲኤንኤ ግንባታ ለነርቭ ሴል የሚሸፍነው ዘንግ አለ ሚያሊንሼዝ የምንለውን እሱንም ደግሞ ለመስራትና ጤናማ ሆኖ እንዲመረት ለማድረግ ትልቅ አስተዋጽኦ አለው። በአንጻሩ ይሄ ቫይታሚን ቢ12 ማነስ ሲኖር ከፍተኛ የሆነ ድካም፣ የትኩረት ማጣት፣ የመደበት ስሜት፣ የመርሳት ችግሮች፣ የመዘንጋት እንዲሁም ደግሞ የነርቭ ቲንግሊንግ ሴንሴሽን የምንለው የነርቭ መደንዘዝ እና መወጋጋት አይነት ችግሮች ይከሰታሉ የቫይታሚን ቢ12 እጥረት ሲኖር ማለት ነው። ስለዚህ ቫይታሚን ቢ ለነርቭ ጤና በጣም እጅግ በጣም ወሳኝ ነው። ከምግብም እናገኛለን። በእርግጥ ቫይታሚን ቢ12 ማለት ነው። ይህም ቫይታሚን በተፈጥሮ የሚገኝ ለምሳሌ በእንስሳት ተዋጽኦ ውስጥ ልናገኝ እንችላል። የበሬ ስጋ፣ የዶሮ ስጋ፣ የጉበት፣ አሳ፣ እንቁላል እና ወተት ተዋጽኦዎችን አይብ እና እርጎ የመሳሰሉትን ነገሮች ማካተት ትችላላችሁ። ከዚህ ውስጥ ልታገኙ የምትችሉባቸው ምንጭ ነው። እንግዲህ ስለ ቫይታሚን ቢ12 ነው እያወራን ያለ ነው። በተለይ የቬጋን የሚባሉ ማንኛውም የእንስሳት ተዋጽኦ የማይመገቡ ሰዎች ለሆድ ዕቃ ጥገና ያደረጉ ታካሚዎች አሉ። ይሄ ማለት በልዩ ልዩ የጤና ችግር ገጥሟቸው ሰርጀሪ ተሰርቶላቸው የሆድ ዕቃ ጥገና የሚደረግላቸው አሉ። እነሱም በቫይታሚን ቢ12 በተለይ ቫይታሚን ቢ12 የሚመጠጥበት የሰውነት ክፍል ላይ ሰርጀሪ ከተሰራና ከተወገደ በተጨማሪነት መውሰድ ይኖርባቸዋል። ግን አጠቃላይ በጣም ወሳኝ የሆነው ሌላው ቫይታሚን ደግሞ ቫይታሚን ቢ12 የምንለው ነው ማለት። ስለዚህ ሰፕሊመንት መውሰድ ትችላላችሁ። በኢንጀክሽን መልክም አለ በየሳምንቱ የሚወሰድ ማለት ነው። ብዙ ጊዜ የጤናችሁን ቼክ አድርጋችሁ መጠኑ ምን ያህል ነው የሚለውን ቼክ አድርጎ መውሰድ በጣም ጠቃሚ የሆነው። ሌላው አምስተኛውና የመጨረሻው ደግሞ ክሪያቲኒን ነው። ክሪያቲን በዓለማችን ላይ በስፋት ጥናት የተደረገበት እና በጣም ለሰውነታችን ወሳኝ የሆነ ደህንነቱ የተረጋገጠ ማሟያ ነው፣ ሰፕሊመንት ነው። በተለይ በስፖርተኞች ይህን መጠቀም ይችላሉ። ስፖርት ወቅት ፈጣንና ከፍተኛ አቅም መገንባት የሚፈልጉ ሰዎች፣ ለጡንቻ እድገት የሚፈልጉ የጡንቻ ጥንካሬና ብቃት እንዲኖራቸው የሚፈልጉ ሰዎች ይህንን ክሪያቲኒን ማካተት ይችላሉ። እንዲሁም ደግሞ ከስፖርት በኋላ ከባድ ስፖርት ከሰሩ በኋላ ጡንቻቸው እንዲያገግም ይህ ክሪያቲኒን የምንለው ሰፕሊመንት ይጠቅማቸዋል ማለት ነው። ለአእምሮም ጤና ክሪያቲን ለጡንቻ ብቻ አይደለም፣ ለአእምሮም ስራ ንቃት፣ ለትኩረት እና ስሜትን ለማስተካከል የሙድ ሬጉሌሽን የምንለውን ክሪያቲኒን በጣም ወሳኝ የሆነ ሰፕሊመንት ነው ማለት ነው። ነገር ግን የኩላሊት ህመም ያለባቸው ሰዎች ይህንን ንጥረ ነገር ከመውሰዳቸው በፊት ሐኪም ማማከር ይኖርባቸዋል። በጣም ጥሩ ውድ ተመልካቾቼ፣ እነዚህ ከላይ የዘረዘርኩላችሁ ሰፕሊመንቶች እንግዲህ በጣም ጠቃሚ የሚባሉ ሰፕሊመንት በሰፕሊመንት ደረጃ ወይ በማሟያነት ደረጃ መወሰድ ካለባቸው ጠቃሚ የተባሉት እነዚህ ናቸው። ገበያ ላይ በጣም ብዙ ሰፕሊመንቶች ብዙ ቫይታሚኖች አሉ፣ ግን መምረጥ ካለባችሁ እነዚህ እንድትመርጡ ነው። ማንኛውንም ሰፕሊመንት ስትመርጡ ግን ሐኪም ማማከር ይኖርባቸዋል። በተረፈ ግን ሁሉንም እንግዲህ በአንድ ጊዜ መውሰድ ላይ ይጠበቅባችሁ ይችላል። ለጤናችሁ ሁለቱን ወይ ሶስቱን ወይም ደግሞ በየጊዜው እየቀያየራችሁ መውሰድ የተሻለ፣ በተለይ እድሜ ከፍ ያለ ሰው የተሻለ የእነዚህ ንጥረ ነገሮች ጉድለት ሊኖር ስለሚችል እነዚህን ሰፕሊመንቶች መውሰድ በጣም ጥሩ ነው። እንግዲህ በዛሬ ቪዲዮ ሰፕሊመንቶችን እንውሰድ ስትሉ እነዚህን ሰፕሊመንቶች መኖራቸው ማካተታችሁን እርግጠኛ መሆን አለባቸው፣ የበለጠ ጠቃሚ ስለሆኑ ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ይብዛላችሁ። እንግዲህ